የቀይ ባህር ጉዳይ የኢትዮጵያ ሕጋዊ ታሪካዊና ህልውናዊ ጥያቄ። በዚህ ጉዳይ ላይ ሶሎዳ ሚዲያ ከተለያዩ ኢትዮጵያውያን ወገኖች ጋር ታላቅ አጓጊ መድረክ አካሂዷል። በዚህ መድረክ ኢትዮጵያ ቀይ ባህርን ብቻ ሳይሆን ግዛቷ ኤርትራን ያጣችበት የሴራ መረብ ይተነተናል። ይህንን እጅግ አጓጊ ሀገራዊ የሉዓላዊነትና ባለቤትነት ጉዳይ የሚያነሳ መድረክ በነገው ዕለት በሶሎዳ ሚዲያ ይጠብቁን። ህጋዊነት፣ ፖለቲካዊ ይዘት እና አጠቃላይ የሀገር ህልውናን በተመለከተ እናወራለን። ህወሓት ይህን ያህል ኢትዮጵያን ለመጉዳት የተነሳበት ምክንያት ምን ቢያገኝና ምን ለመሆን ፈልጎ ይሆን? እኛ ኢህአዴግ ውስጥ ባለን በስልጣን በቆየንበት ጊዜ ውስጥ አሳካነው የምንለው ነገር አንዱ ጉዳይ ቢኖር የኢትዮጵያ ህዝብ ቀይ ባህር እንዳያስብ ነው ያደረገው። ኢትዮጵያ ይሁላ ፈተና የሚበዛባት ጸጋዋ ነው። ሀብታም ሀገር አለች፣ ውድ ሀገር አለች። እንግዲህ ታውቃላችሁ እንዳንግባባ ተፈጥሯል። በምዕራብ በኩል ብትሄዱ ኦኔግ አለ፣ ምንም የማይፈይድ። በዚህ ብትሉ ፋኖ ሙላለ፣ ምንም ለህዝቡ የማይፈይድ። በዛ ብትሉ ህወሓት ይባላል፣ ነቀርሳ፣ የሀገር ነቀርሳ። ወድቄበታለሁ፣ ተነስቼበታለሁ። እንግዲህ እነዚህ ሰዎች እድል አግኝተው ሲመጡ ግን በተለየ አቅጣጫ ነው ይሉና የእነዚህ ሰዎች ማንነት ነው ማወቅ ፈልገው ምን ብለንስ እንግለጻቸው? ስም ማውጣት ይቻላል ወይ ደግሞ ድብቅ ተልእኮ ያላቸው ኦልሬዲ ስሪታቸው ኦልሬዲ የኢፒኤልኤፍ ወይም የሻዕቢያ ጉዳይ አስፈጻሚ ናቸው ማለት ነው። እኔ ማፊያዎች ናቸው፣ እንደኔ ማፊያዎች ናቸው። እነ ስብሐት የሚመሩት መለስ የጋቨርናንስ ጠቅላላ የማፊያ ጋቨርናንስ። በነገው ዕለት እሁድ ጥቅምት 30 2018 ዓ.ም በሶሎዳ ሚዲያ ይጠብቁን። ወይ ደግሞ ድብቅ ተልእኮ ያላቸው ኦልሬዲ